ናችሁ? ደህና ናችሁ? brothers and sisters ያ አኺ ወእኽዋት ወኢኽዋን ሰላም ናችሁ? ዛሬ ስለ ድግምትና ስለ ጥንቆላ አባት ስለሆነው ስለ አላህ እንማራለን። ዛሬ ድግምትና ጥንቆላን የጥንቆላ አስተማሪ ቲቸር ጠንቋይ ማን ነው? እንዴት ነው ታይትል እዚህ ላይ የሚጻፍ የነበረው ጋይስ? ስቲከር ቲቸር ጠንቋይ አላህ ግን ለአላህ ይቅር ይበላው። ዋይ ጠንቋይ የጥንቆላ መምህር አላህ የጥንቆላ መምህር እኩል ይሆናል አላህ። ይገርማል ግን አላህ ምን አይነት አላህ ምን ሆኖ ነው? የጥንቆላ መምህር ማሻአላህ እንዴት ናችሁ ጋይስ? ደህና ናችሁ? እንኳን በሰላም መጣችሁ። ዛሬ እስኪ 4 ሰዓት ሲሆን ልግባ ብዬ እኮ ነው ታውቃላችሁ። ከዚህ በፊት 3 ሰዓት እየጀመርን ሰው የሚገባው ኦልሞስት 4 ሰዓት ከሞላና ከዛ በኋላ ስለሆነ እስኪ 4 ሰዓት እንጀምር። ማናይ እንዴት ናችሁ? መግባት የምችሉ ወንድሞች ግቡ። I don't know. Okay, invitation ልኳል። ጋይስ እንደምን ናችሁ? ከሱዳን መጣን ልናያችሁ። የቲክቶኮች እንደምን ናችሁ? ጤና ይስጥልኝ። ሰላም ናችሁ? ከመካ መጣን ልናያችሁ። ያው ላይቭ ቪዚቢሊቲ ሪስትሪክትድ ይላል ጌታ ኢየሱስ። ይሄ ነገር እንዴት ነው የሚጠፋው? ሼር ላይ ኮፒ ሊንክ ምናምን አድርጉታች ያለን አንድ ላይ እናድርግ። ኦኬ ጊፍት መስጠት የምችሉ ደግሞ እንደዛው አንዴ ተባብረን ኮፒ ሊንክ ምናምን ቶሎ ካደረግን ሪስትሪክሽኑን ያነሳዋል። ለምንድን ነው አንደኛ ቪዲዮ ኳሊቲው ሲወርድ፣ ሁለተኛ ደግሞ ኮፒ ሊንክ ሼር ምናምን የማይደረግ ከሆነ ቪዚንትን ሰው ጋር እንዳይደርስ ይሆናል። ሰዎች ጋር እንዳይደርስ ይሆናል። ቪዚቢሊቲ ይቀንሳል። ሌሎች ጋር እንዳይደርስ ይሆናል። ስለዚህ ሼር ኮፒ ሊንክ ምናምን አንዴ እናድርግና በርታ ብለን አንዴ ሰዎች ይምጡ፣ እኛም አላህና ማጂኩን እንየው። ዩ ማን ነው? ሀ ነው ዩ ነው? ይሄ ሀ ነው። ሀ ይቅርታ አንዴ ጥያቄ ልጠይቅ። ሙስሊም ነሽ ክርስቲያን ነሽ? ነው እኔ ክርስቲያን ነኝ። ከልጄ ጋር ስለተከራከርን ነው። ይቅርታ ልጠይቅ። ልጄ ጉግል አድርጎ ነው እና ጂሰስ መጀመሪያ ጁዊሽ ነበረ ብሎ ተከራከረኝ እና ጥቅስ የምትሰጡኝ ካለ ይቅርታ። አይሁዳዊ ለመሆኑ ጁዊሽ ሪሊጅኑ ጁዊሽ ነበረ ነው ያለኝ እና ጉግል ሲያደርግ ጀስት እንደዛ አይነት ነገር ወጣለን። ዘሩ ነው ዘሩ አይሁዳዊ ነው እኮ እሱን እኮ ነው ዘሩ አይሁዳዊ ነው፣ ግን ሪሊጅኑ አይደለም ነው ያልኩት። እሱ ምን አይነት ጥቅስ ነው ያመጣው? ሃይማኖቱ አይሁዳዊ ነው ለማለት ጥቅስ አይደለም ያመጣው፣ ጉግል ገብቶ ጉግል ላይ ያወጣ እና ጉግል ጥቅስ ካላመጣ ወይ ደግሞ ሰርች አድርጎ የሆነ ሪፈረንስ ካላመጣለት ጉግሉ በራሱ ብቻውን ማስረጃው ነው ሊቀርብ አይችልም። ጉግል ላይ ብዙ ሰዎች ይጽፋሉ። ሙስሊም ይጽፋል፣ ኤቲስት ይጽፋል፣ ክርስቲያን ይጽፋል፣ ጁዊሽ ይጽፋል፣ ማይጽፍ አካል የለም።
ያ እድሜው ትልቅ አይደለም፣ እድሜው ትልቅ አይደለም። 14 ዓመቱ ነው። ሶ መሆን ያለበት ምንድነው? አንድ ሰው አይሁዳዊ በሃይማኖት ደረጃ ጂው ነው ለመባል ማድረግ ያለበት ነገር አለ። ስለዚህ እነዛን ነገሮች አድርጓል ወይ የሚለውን መመልከት ጥሩ ይመስለኛል። ስለዚህ አንድን ሰው አይሁድ የሚያደርገው ምንድነው የሚለውን ነገር ማየት ያስፈልጋል። ጀነራል እና ስፔሲፊክ ንግግሮችን መናገር ያለብን ይመስለኛል። እዚህ ጋር it depends ነውም አይደለምም ለማለት ነው ስንል ምን ማለታችን ነው ልንል ይገባል። አይደለም ስንል ምን ማለታችን ነው ልንል ይገባል። እኔ አይሁዳዊ አይደለም ስል ለምሳሌ በምን ሴንስ ነው? የትኛውም አሁን ማለት በጊዜው የነበረው አንድ አይሁዳዊ አምላኩን ለማምለክ እየሄደ መስዋዕት እየሰዋ ግብር እየከፈለ ለቤተ መቅደስ የሚሰጠውን ነገር እያደረገ በሚኖርበት የአምልኮ ስርዓት ውስጥ አልኖረም። እንደዛ አይደለም የኖረው። እሱ መሲህ ነው። ስለዚህ መጽሐፍት ሁሉ ስለኔ ይናገራሉና እኔን እመኑ ብሎ እንደውም ሰዎችን ወደሱ እንዲመጡ ሲጋብዝ የነበረ ሰው ነው። የፈሪሳውያንን ሰዱቃውያንን መጽሐፍትን ትመረምራላችሁ ግን መጽሐፍቱ ስለኔ ነው የሚናገረው፣ ስለዚህ እንደውም እኔን ተቀበሉኝ ያለ ወደ ራሱ ሲጋብዝ ነበር እንጂ ትራዲሽናል የሆነውን የአይሁድ ሃይማኖት ተከትሎ የኖረ ሰው አይደለም። ትራዲሽናል የሆነውን አይሁዳዊ ተከትሎ የኖረ ሰው ቢሆን ኖሮ መሲህ ነኝ ሊል አይገባም ነበር፣ ወይም በእኔ እመኑ ብሎ ሊሰብክ አይገባም ነበር። ስለዚህ በዘመኑ የነበረውን ትራዲሽናል ይሁዲነት አልተከተለም። ለዛ ነው ትራዲሽናል አይሁዶች ሊገሉት የፈለጉት። እሱ አዲስ ነገር ጀምረሃል ብለው ነው። በእግዚአብሔር ላይ ትሳደባለህ you are blaspheming God ብለው ነው። ስለዚህ የነበረውን ይሁዲነት እየተከተለ እንዳልሆነ በጣም በዚህ ግልጽ ነው። በምን ለምሳሌ የእግዚአብሔር ልጅ ነኝ በማለት ሰንበትን በመሻር ራሱን ከእግዚአብሔር ጋር እኩል በማድረግ ይሄ በአይሁድ በዛ በትራዲሽናል በሆነው ይሁዲ ሃይማኖት ውስጥ የለም። ለዛ ነው የተቃወሙት እና ይሁዲ ነው ማለት አይቻልም። ኦኬ ይሁዲ ነው ማለት አይቻልም እና የይሁዲ ሃይማኖት ተከታይ አይደለም ለማለት ነው። እሺ በጣም አመሰግናለሁ። እኔም እንደዛ ነው ያልኩት። ካልቸሩን ነው እንጂ እዛ ውስጥ አደገ እንጂ ሪሊጅኑን አልተከተለም ብየዋለሁ። ግን ጥቅስ የምትሰጠኝ ነገር አለ ብትችል፣ የእንግሊዝኛ ጥቅስ ካልቻልክ አማርኛውን ጥቅስ። እሺ አሁን ያልኩሽን ጥቅሶች ለምሳሌ ከፈሪሳውያን ጋር ያልተግባቡባቸው ቦታዎች ለምሳሌ ዮሐንስ ወንጌል ምዕራፍ 8 ነው ላሳይሽ እና በእንግሊዝኛው ራሱን the gospel of Johnን ብለሽ ካሳየሽው እንግሊዝኛ የሚያወራ ከሆነ ካሳየሽው ለሱ ክሊር ነው ይገባዋል። እዛ ጋር ምዕራፍ 5 8 ሳይሆን ምዕራፍ 5 ቁጥር 18 ጆን 5:18 እሺ ጆን 5:18 እሺ 18 ለምሳሌ ከ18 ከምትጀምሪ ከ16 ጀምሮ እንዲያይ ሄዶ እስከ 20 21 22 23 ወደ ታች በቃ ማንበብ። ኦኬ ከዛ ወደ ታች ማንበብ። እሺ አሁን ያንን ምንድነው የምታደርጊልኝ መሰለሽ? እያነበብ ማለት በአይሁዳውያኑ በፈሪሳውያኑና በክርስቶስ መካከል የነበረውን ጥል ማሳየት ነው ለሱ። እሱ የሆነ ነገር ይላል እነሱ ይቃወሙታል፣ እሱ የሆነ ነገር ይላል እነሱ ይቃወሙታል። ማን ነኝ ነው የምትለው አንተ? ምን እያስተማርክ ነው? በአባቶቻችን የሌለ ነገር ታስተምራለህ ምናምን ይሉታል ማለት ነው። ስለዚህ አልተግባቡም፣ አልተጣጣሙም፣ አንድ አልነበሩም ለማለት ነው። እግዚአብሔር ይስጥልኝ። እሺ በጣም እግዚአብሔር ይስጥልኝ።
Okay. Brothers and sisters, how are you? ዛሬ የምናወራው ነገር ትንሽ ሰፋ ያለ ባይሆንም ግን ወሳኝ ነገር ነው የምንማረው። ሼር አድርጉ። እቺ ነገር አይ ቲንክ ትልቋ ላይ ባደርግ ጥሩ ነው ይመስለኛል። ስለምንድን ነው የምንማረው መሰላችሁ? በዓለም ላይ ጥያቄ ልጠይቃችሁ። ለመጀመሪያ ጊዜ አሁን ለምሳሌ ሰዓትን ኢንቬንት ያደረገው ማን ነው ብንል ምንድነው ኢንቬንት የተደረጉ ነገሮች ኮምፒውተር ቴክኖሎጂዎችን ኦር ደግሞ ሌሎች ሳይንቲፊክ የሆኑ ነገሮችን ግራቪቲን ማን ነው ዲስከቨር ያደረገው ምናምን እንላለን አይደለ? ጥንቆላን በዓለማችን ላይ ለመጀመሪያ ጊዜ ዲስከቨር ነው ኢንቨንት ያደረገው ማን እንደሆነ ታውቃላችሁ? አኮርዲንግ ቱ አላህ ምዕራፍ 2 የላሚቷን ምዕራፍ ከፍተን ስንመለከት ድንቅ ነው። ኦኬ ይታያል መሰለኝ ይሄ ነገር። የላሚቷን ምዕራፍ ከፍተን ስንመለከት የላሚቷ ምዕራፍ እንደዚህ ይላል። ምን ይላል መሰላችሁ? የላሚቷ ምዕራፍ ላይ እቺ ወደ ላይ ከፍ ብትል ጥሩ ነው። ሰይጣናትም ይላል። ጋይስ ስሙ፣ ሼር ያደረጋችሁ ስሙ። ኦኬ ሰይጣናትም በሱለይማን ወይም በሰለሞን ዘመነ መንግስት የሚያነቡትን ድግምት ተከተሉ። በአዲሱ መደበኛ ትርጉም ያብራራው እነግራችኋለሁ። በሰለሞን ዘመነ መንግስት የነበሩ አጋንንቶች ወይም ሰይጣናት ድግምት ያነቡ ነበር። በመጽሐፍ መልክ የተጻፈ ድግምት ያነቡ ነበር ማለቱ ነው። ሱለይማንም አልካደም፣ ድግምተኛም አልነበረም። ነገር ግን ሰይጣናት ሰዎችን ድግምትን የሚያስተምሩ ሲሆኑ ካዱ። እንግዲህ በሰለሞን መንግስት ዘመን አጋንንቶች ድግምትን ለሰው ልጆች ያስተምሩ ነበረ። በመጽሐፍ መልክ ነበራቸው። ሰለሞን ግን አልተባበራቸውም በዚህ ድርጊቱ። ድግምትን በመከተል ከነሱ ጋር የተባበረ አልነበረም። ኦኬ ምን አልነበረም? የተባበረ አልነበረም። ሰለሞን አልተባበረ። እሱ ሙስሊም ነበር፣ አማኝ ነበረ እንጂ ድግምተኛ አልነበረም ይላል። ያንንም በባቢል በሁለቱ መላእክት በሃሩት እና ማሩት ላይ የተወረደውን ነገር ያስተምሯቸዋል። ሎክ እነዚህ መላእክት ማን ነው? እነዚህ አጋንንቶች ሰዎችን ያስተምራሉ ብለናል። ከየት አምጥተው ነው የሚያስተምሩት? ከየት ነው ያገኙት ይህንን የድግምት ሲስተም ከተባለ በባቤል ወይም ባቤል ማለት ይሄ ሰዎች ወደ ሰማይ እንወጣለን ብለው የሰሩትን የባቢሎን ግንብ ማለቱ ነው። በዛ ግንብ አማካኝነት ሁለት መላእክት ሃሩት እና ማሩት የተባሉ ሁለት መላእክት ከሰማይ በአላህ ተልከው ድግምት ሊያስተምሩ መጥተዋል ወደ መሬት። ከነዛ ከመላእክቱ ተማሩ አጋንንቶች። ከመላእክቱ ተማሩና ሰዎችን በምድር ላይ ማስተማር ጀመሩ። ይሄ ማን ነው? ደምሳሽ ለመጀመሪያ ጊዜ የተፈጠሩ ሶስት ሰዎች አሉ። ጎቢና ጎቦ፣ ቱምሲና ቱምሶ ነው። ምንድን ነው ያለው? እንደዛ አይመስልም ስማቸው። ሁለት ቻይናዊ፣ አንድ ጥቁር፣ 9 ነጭ ነው ምንድን ነው ያለው ብሎ ስማቸውን ሜንሽን ሲያደርግ ልክ ሃሩት እና ማሩት የሚለውን ይመስላል። እና ሶሊና ሶሎ ጀረሚ ኦኬ ሶሊና ሶሎ ጎቢና ጎቦ ሌላ ምን ነበር ያለው? እንደዛ በለው። ስለዚህ ፖይንቱ አሁን ምንድነው? ሁለት መላእክት ከሰማይ መጥተው አጋንንቶችን በምድር ላይ ምን አስተምረዋል? ድግምት አስተምረዋል። ጥያቄ እዚህ ጋር ነው።
አምላክ እንዴት ድግምት እንዴት እንደሚደገም ሄዳችሁ በምድር ላይ አሳይታችሁ ነው ብሎ መላእክትን እንዴት ይልካል ወደታች? መመለስ የሚፈልግ ሙስሊም ካለ ገብቶ በእስልምና ውስጥ ያለውን ይሄን የከበረ ጥበብ እስኪ ቢነግረኝ እኔ ደስ ይለኛል። ምንድነው? ምን ሊያደርግ ነው? ድግምት ለምንድን ነው የሚያስተምረው? ምን አይነት ችግር እንደሚያመጣ ይሄን ድግምት እንመልከት ወለታች። እኛ መፈተኛ ነንና አትካድ እስከሚሉ ድረስ አንድንም አያስተምሩም ይላል። ምን ማለት ነው? ሰዎችን ሲያስተምሩ እነዚህ አጋንንት ማን ነው? አጋንንቱ ሳይሆን መላእክቱ በምድር ላይ እየዞሩ አጋንንቶችንም ሰዎችንም ያስተምሩ ነበር። ግን ሲያስተምሩ እንዲህ ይላሉ፣ ይሄ ነገር ፈተና ነው፣ ስለዚህ ባትማረው ይሻላል፣ ተው ባትማረው ይሻላል ይሉታል ለሚያስተምሩት አካል። ከዛ አይ እኔ መማር ፈልጋለሁ ይሁን ችግር የለም እኔ ብሎ በፍላጎቱ የጸናን ሰው ያስተምራሉ ድግምቱ እና እያስተማሩ አይ ይሄ ነገር ግን ጥሩ እንዳልሆነ እያወቅሽ ይላሉ። አሁን ለምሳሌ ድግምት ጥንቆላ ምናምን የሚሰሩ ሰዎች የሆነ መተት ምናምን የሚሰሩ ሰዎች ሊያስመትቱ ምናምን ከሄዱ ሊያስወጉ ምናምን ከሄዱ ይሄ ነገር በኋላ መዘዝ ምናምን ይኖረዋል። ስለዚህ መዘዙን እያወቅ ግባበት። ይሄን ነገር አንድ ነገር ካደረክ እዛ ሄደ የሆነች ቀን ተሳስተ እንዲህ ብታረግ ወይ ድንበር ብታልፍ ወይ የሆነ ነገር ብታረግ መዘዝ አለው ተው ምናምን ይላሉ። አሁን ራሱ እንሰራለን የሚሉ ሰዎች ምን ተለዩ ታዲያ? የአላህ መላእክት ከተባሉት እዚህ ያሉ ጠንቋዮች በምን ተለዩ? ጠንቋይና የጠንቋይ ካዳሚ ናቸው አላህና መላእክቱ። አላህ ዋናው ጠንቋይ ነው። መላእክት የተባሉት ሃሩትና ማሩት ደግሞ ካዳሚዎች ናቸው። እየሄዱ መልእክት እያደረሱ ይመለሳሉ። የጠንቆላ መልእክት ምንድነው የምትለው? የሚገርማችሁ ከእነሱም ከተማሩ ሰዎች ማለት ነው፣ ጥንቆላውን ከተማሩ ሰዎች በሰውየውና በሚስቱ መካከል በእርሱ የሚለዩበትን ነገር ይማራሉ። ምን ማለት ነው? ባልና ሚስት አብረው የሚኖሩ ባልና ሚስቶችን መለየት የሚባል የጥንቆላ ታይፕ ይማራሉ። ልክ መስተፋቅር መስተመለያየት ብለው ማለት መስተፋቅር አንድ ታይፕ ነው። ሌላ ታይፕ የሆነ ጥንቆላ ሊኖር ይችላል። ባልና ሚስትን የሚለይ እያሉ ይማራሉ። ይሻለኛል ከዚህ ሃይማኖት የልሂድ ወላሂ የት ልሂድ? አላህ መላእክትን ልኮ በምድር ላይ ባልና ሚስትን ሊለይ የሚችል ጥንቆላ ያስተምራል አላህ። ምንድነው? እዚህ ጋር አልተጠቀሰም እንጂ ኦሬዲ መስተፋቅርንም ማትወደውን ልጅ የግድ እንድትወድ አድርጎ መጠንቆልንም ያስተማረው አላህ ነው የሚሆነው። በዚህ ሎጂክ ሄድን ማትወደውን ያስወድዳል፣ የምትወደውን ያስጠላል። አብረ በስነ ስርዓት ቤት ውስጥ በትዳር እየኖርክ አላህ ጥንቆላን ለሰው ልጆች ወደ መሬት ልኮ በሱ አማካይነት ትዳር ይፈርሳል። ወንድሜ ትዳርን ሰብስበህ ያዝ፣ ጠንቀቅ በል። ዘመኑ ከፍቷል። ዘመኑ ክፉ ነው። ስምንተኛው ሺህ ምን ይሻለኛል? ከዚህ በቃ ጨረስኩ ሀሳቤን። በቃ ሌላ ሀሳብ የለኝም። ሲሞን የመጣ ነው። አርዴ ከተመቸ ስራ ቦታ ካልሆንክ መግባት ትችላለህ። ሲሞን አቤት። እንዴት ነህ?
አለው ስምዖን ኦኬ ስምዖን። እሺ ክርስቲያን ነው ሙስሊም ነው? ኧረ ክርስቲያን ነኝ በጌታ ስም። አሜን። እሺ አይ ሜቢ ስምዖን የሚል ያው የክርስቲያን ስም የያዘ ሙስሊም ይኖራል፣ የሙስሊም ስም የያዘ ክርስቲያን ይኖራል። ዋሬቨር አይ እዚህ እያወራ ያለው ነገር ላይ ጥያቄ ልጠይቅህ ነበረ። ጠይቀኝ። አይ ቲንክ ተፍሲር ምናምን ነገር ላይ ያለውን እየጨመርክ እያወራህ ነው ወይስ እዚህ ጋር አላህ ምናምን ነገር የሚል ነገር ስላላየሁ ነው? መላእክት ናቸው ካለ መላእክትን የሚልከው ማን ነው? መቼስ መላእክት መልክተኞች ናቸው። ኤንጅልስ ናቸው። ያ እንደዚህ አይነት አርጊመንት ያነሳሉ በሚል ነው። ምንም በቃ እኮ ይሄ ምንም መላእክት ናቸው የመጡት። በዛ ላይ በሁለቱ መላእክት በሃሩትና በማሩት ላይ የተወረደውን ነው የሚለው። በመላእክት አማካኝነት የወረደውን ማለት ነው። ከአላህ ነው። ሌላ ሃሩት እና ማሩት መላእክት ናቸው። ታዲያ ስማቸው ነው። ሃሩት ወንድና ሴት ይሆኑ፣ ሁለት ወንድ ይሆኑ፣ ሁለት ሴት ይሆኑ አላውቅም፣ ግን ሃሩትና ማሩት ሁለት ናቸው። እና ስለዚህ መላእክት ስለሚል መላእክቱ ከአላህ ዘንድ ተልከው መምጣታቸው ግልጽ ነው። ለዛ ነው። ስለዚህ ይሄንን ያሳይ። ወደ ተፍሲርም ባይዘ እንገባለን። አሬዲ እንኳን ደህና መጣ። ባይዘ እንኳን ደህና ቆየህ ማሜ። ሰላም ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ሃሩትና ማሩት አሪፍ ሰዎች ናቸው። አሪፍ መላእክቶች። ቀጥል። እሺ መላእክት ስለሚል የክፉ መላእክት ናቸው ምናምን ብለው መተርጎም አይችሉም እነሱ። እንደዛ አይደለም ክፉ መላእክት አይደሉም። ለክፉ መላእክት ስም አላቸው እነሱ፣ ወይንም ከመላእክ ውጭ ክፉ ለሆኑ ፍጥረቶች ምናልባት ጂኒዎች የጂኒ ክፉና ጥሩና መጥፎ አለው ብለው ይናገራሉ። ሰይጣንም እንደዛ አይነት ኢብሊስም የጂኒ ዘር ነው መጥፎ ነው ሆኖ ነው እንጂ የሚሉት ነገርም አለ ይመስለኛል። እና መልአክ ካለ ግን መልአክ ለነሱ ጥሩ ነው። ኦኬ ያ እዚህ ጋር እንደውም ምን ይላል ሲያስቀምጡ፣ ይሄው ታሪክ በአይሁዳውያን ያለውን አመለካከት ያስቀምጥና the Jews claimed that Gabriel and Michael brought magic down to the two angels. ወደ ሁለቱም መላእክት እንደውም ለሁለቱ መላእክት ገብርኤልና ሚካኤል ናቸው የሰጡትም ይላሉ አይሁዳውያን ይልና፣ ግን ያው ገብርኤልና ሚካኤል አይደሉም የሚለውን ያስቀምጣል። ገብርኤልና ሚካኤል አይደሉም እንጂ መላእክት ናቸው የሚለውን ይቀበላሉ። ምንም እንትን የለውም። ወደታችን ሄድና ምን የሚል ያመጣልሃል መሰለ ታሪኩን። ለምሳሌ ሜቢ ተፍሲር ምናምን ቼክ የምታደርግ ሰው አይነት ከሆንክ ኦር ለሚያደርጉ ሰዎች ኢብን ከቲር ላይ ምን የሚል ያመጣልሃል መሰለ አላህ ማጂክ የሚያስተምሩ መላእክትን አላከም ብለው የሚያስቡ ሰዎች አሉ ብሎ ዲስከስ ያደርጋል። ሎክ ይሄንን ግራ እንዳትጋቡ። ለምሳሌ ወደ ላይ እዚህ ጋር ስንወጣ ይሄው እዚህ ጋር አላህ did not send magic down to them የሚለው አለ አይደለ? አላህ ማጂክን አላከም የሚለውን ያመጡና ይሄው አላከም አላከም ይላል ማለት ሊሏችሁ ይችላል። ግን ጨርሶ ማንበብ ነው ዋናው ፖይንት። በዛ ጨርሰው ወደታች ይሄንን ታመጣና እዚህ ጋር ስታነብ these are the words of at-Tabari። አሁን ከላይ ያመጣው አላህ አላከም ጥንቆላን ኦር ማጂክን የሚለው ንግግር የአጠበሪ ነው ይልና and this explanation is not plausible። ይሄኛው የአጠበሪ አላህ አላከም የሚለው ተስማሚና ትክክለኛ የሆነ አተረጓጎም ግን አይደለም ነው የሚለው። ፋይናሊ many among the ሰለፎቹ ማለት የመጀመሪያዎቹ የሰሃቦቹ ተማሪዎች ይሄ ሜይን ላይን የሆነው እስልምና ማለት ነው። ሰለፊያ ሲባል ሰምተን ምናቅ
ሰለፎች ከተባለ ይሄ ሜን ላይኑን ይዘው ያሉቱ ሙስሊሞች said that Harut and Marut were angels who came down from heaven to earth and did what they did as the ayah stated ወይም የቁርአኑ አንቀጽ የሚለውን አደረጉ ብሎ የሚነግረንን ነገር ያደረጉ ሁለት መላእክት ናቸው ነው የሚለው። ባይዜ ሃሩት ኤንድ ማሩት were angels የሚለውን መላእክት ናቸው የሚለውን አጥብቆ የነገረን ለምንድነው? ከላይ መላእክት አይደሉም ሁለት ሰዎች ሜርሊ ሰዎች ናቸው ሂውማን ቢንግስ ናቸው ብሎ የሞገተ ሰው ስላለ ያኛውን እያፈረሰ ነው። እንዲህ የሚሉ ሰዎች አሉ በዚህ ጉዳይ ብሎ ካቀረበ በኋላ ሃሩትና ማሩት ሰዎች ናቸው የሚሉ አሉ፣ አላህ ደግሞ ማጂክን አላከም የሚሉ አሉ ብሎ ካስቀመጠ በኋላ ያንን ሙግት እያፈረሰ ነው። ኢብን ከቲር መላእክት ናቸው ከሰማይ መጥተዋል ጥቅሱ አድርገዋል የሚለውን ነገር አድርገዋል ምንም ጥያቄ የለውም ነው የሚለው። ምንም ጥያቄ የለው። ታዲያ ይላል ኢብን ከቲር እሺ ምናልባት ከዚህ በፊት በዚህ ሐሳብ ላይ ተወርቶ ከሆነ እነሱም ያነሳቸው አርጊመንቶች ያነሳ ሪፊት ብታደርገው ደስ ይለኛል። እሺ እኔ የሰማሁት ነገር የለም እስከዛሬ። እንግዲህ ከዚህ ጋር ሜቢ የሆነ ላስት ታይም ካነሳው ትንሽ ቆይቼ ሊሆን ይችላል እንጂ በተደጋጋሚ ነው ያነሳነው። ለዚህ መልስ ሲሰጡ አይቻላቅም። የተሰጠ በጽሁፍ መልክ የገጠመኝ የለም። አልሰጡ ማለት ግን አይደለም። የሚያቅ ሰው ካለ ገብቶ ያቀርብ ይችላል። አይ ዘ ሆል ፖይንት አሁንም እኮ ከፍቶ ሰዎችን እየጋበዘ ያለበት ነጥብ እኮ ይሄንን እንዲያብራሩለት ነው። ለዛ ነው እንጂ ምላሹን እንዲህ ማለት ነው የሚለው ምላሽ ቢሰጠን አሁን ለምሳሌ ኮንሲስተንትሊ የሚገባው ርዕስ አለ ላይፍ ስገባ መልስ በትክክል የተሰጠ መልስ ስለሌለ ማለት ነው። እና በትክክል የተሰጠ መልስ ካለ ምንም ርዕስ ይዞ ማምጣትም አያስፈልግም። ለዛ ነው ሲሞን ኦኬ ያ ቴንክ ዩ ሶ ታዲያ ይላል ታዲያ to comfort this opinion with the fact that the angels are immune from error መላእክት ስህተትን አይሰሩም ከሚለው ጋር ታዲያ ይሄንን እንዴት እናስታርቃለን ይልና ምን ይላል? አላህ በዘላለማዊ እቅዱ ይሄንን ለማድረግ ኦሬዲ ይዞ ስለነበረ ነው የሚል መልስ ነው የሚሰጠው። ያቅ ነበር ኢብሊስም እንደዛ እንደሚያደርግ ዲያብሎስ ማለት ነው እንደሚያምጽ እያወቀ እንደፈጠረው ሁሉ ይሄንንም ሆነ ብሎ ነው ያደረገው ብሎ ይመልስልሃል። ከዛ የኢብሊስን ወይም የዲያብሎስን ታሪክ ያመጣና ፋይናሊ ያስቀምጣል። ሶ አሁን ረዘም ያለ ታሪክ እናነባለን ስለ ሃሩትና ማሩት። ስማቸው ሁሉ ያስቀኛል ሳስበው። ኢብኑ አባስ ሰይድ ኢብኑ አባስ እስልምና ላይ የሚጠቀሟቸው ስሞች አንዳንድ ጊዜ ከየት እንደሚያመጡት አሁን ይሄ በሶስት ሰዎች አጠነከርና ባን ነው ሶስት መልእክተኞችን ላከ ሁለት መልእክተኞችን ላከ በሶስተኛ አጠነከርናቸው የሚለው ላይ ስማቸው ሲዲቅ ሳዲቅ ምናምን እያለ ስማቸውን ከየት እንደሚያመጡ አላውቅም። በጣም ሳዲቅና ማን ነበር እነሱ ራሱ በእውነት ምን ቅድም ነበር ካርዴስ እናወራ ይሄ እንትና ደምሳሽ አዳምና ሔዋን የሚለው ታሪክ ስህተት ነው። 6 ሰዎች ናቸው የተፈጠሩት፣ 2 ቻይናዊ፣ 2 ጥቁር፣ 2 ነጭ፣ ጎቢና ጎቦ። ኤግዛክትሊ አልነበርኩኝም በእውነት ግን በቃ ይኸው እንደዛ ነው። ሌላም ቦታ እንደዚህ አይነት ተመሳሳይ ስም ሲያወጡ አይቼ ያኛውማ እንደው ከሳዲቅ ሲዲቅ ምናምን ከሚለው ሁሉ የሚያስቅ ነበር። እስልምና ላይ አንብቤ ስስቅ ነበር። በቃ እነዚህ ሰዎች የምራቸውን ነው እያልኩኝ በጣም ደምሳሽም እኮ በቃ እንደ መሐመድ ትልቅ ሃይማኖት መስርቶ ያልፍ ይሆናል ቢሰግጣው። እሱ አሁን ከሱ የሚጠበቀው ባይዜ መሰገጥ፣ ሰዎች ብዙ መውለድ እንዳለባቸው ማስተማር፣ ከዛ ደግሞ ሄደው እየተዋጉ ሃይማኖታቸውን በግድ የሆነ ገጠር አካባቢ መጫንን ሎጂኩን ቢሰማ ይሄን ቢማር ስለ እስልምና ባክግራውንድ በጣም ብዙ ነው። በቃ ሃይማኖት ተከታይ ያፈራ ወጥረን መቃወም ያስፈልገናል።
ኧረ ሶ እንደነ ሶሊና ሶሎ እንደ ጎቢና ጎቦ ሃሩት እና ማሩት ሳዲቅ እና ሳዱቅ እስልምና ውስጥም አሉ። ኢስላሚክ ቨርዥን ኦፍ የእስልምናው ቨርዥን አለ። እሺ